እንደሚሄድ ተናግሯል ማለት ነው። ከሩታ ጋር ከዚች ከሄርሜላ ጋር እንደሚሄድ ተናግሯል ማለት ነው። ያው ዱባይ ይሄዳል። በነገራችን ላይ አብረሽ ዱባይ ይሄዳል። ምክንያቱም ያው ዱባይ ከአሁን በፊት ሄዶ ነበር ማለት ነው። ዱባይም በጣም ወዷት፣ በዚሁም ደግሞ የመዳም ቅመሞች በስርዓት አቀባበል አድርገውለት ምናምን ነገር በጣም ደስ በሚል ሁኔታ ነው እንግዲህ አብርሽ የተመለሰው ማለት ነው። አሁንም በድጋሚ ወደ ዱባይ እንደሚያቀና ተናግሯል ማለት ነው። እንግዲህ በዚሁ አጋጣሚ ቅመሞች በጣም እንደሚወዱት አብርሽን ተናግረዋል። ያው እንግዲህ አቀባበል እንድታደርጉለት ስንል እኛም በትህትና እንጠይቃችኋለን ማለት ነው። የኛ ምርጣ አብርሽ በነገራችን ላይ በጣም ምርጥ ልጅ ነው። ያው እኛ መዳም ኩሽና ያለነውን እና እንዲሁም የመዳም ቅመሞች አነስተኛ ዩቲዩበሮች በእኔ ቢሰሩ ምንም ችግር የለውም፣ ስሩ እንደፈለጋችሁ ስላለን በዚሁ አጋጣሚ እኔም አመሰግናለሁ ብዬ ምስጋናዬን ልገልጽለት እወዳለሁ ማለት ነው። እሱ እንግዲህ ያው ሁለተኛ ሚስቱም እንግዲህ አርግዛለታለች ማለት ነው። በአመት 2 ልጅ። ዋው ያሰላም። እኛ መዳም ኩሽና ማውጣት አልቻልንም። እሱ በአመት 2 ልጅ እንዴት ነው ጎበዝ የሚያረግዘው? በአመት 2 ልጅ ጉድ እኮ ነው። እኔ ማለት ነው የሰራው ስራ በእርግጥ ትክክል አይደለም። ምክንያቱም እዚህ ጋር የልጅ እናቱ አለች። ሩታን ነው የሩታን ልጅ ነው እንጂ ማሳደግ ያለበት እችኛዋ ሁለተኛ ስትወልድ በጣም ከባድ ነው በእውነቱ ከሆነ ማለት ነው። ምክንያቱም እኔ እንደምለው ማደለው ለአንደኛው ሚስቱ ነው እንጂ ለዚች ለሄርሜላ አላደለም። ሴት በሆንም እንኳን ምክንያቱም እሷ ይሄ ልጅ ባለትዳር እንደሆነ እያወቀች ነው የገባችበት እና የራሷ ጉዳይ። በዛ ላይ ደግሞ ሽማግሌም አልተላከ ምንም ሳይላክ ነው እንግዲህ ያረገዘችው። ሰው ይሄ አግባብ ነው ብላችሁ ታስባላችሁ? እናንተ ተመልካቾች ማለት ነው። እናንተ ተመልካቾች ትክክል ነው ወይ የሚሰራው? አብርሽ ትክክል አይደለም የሚሰራው። ባይዘው እሷም ትክክል አይደለችም የሚሰራችው። እንዶ ኢትዮጵያ ኑሮ ውድ ነው፣ ኑሮ ውድ ነው፣ ኑሮ ውድ ነው ይሉናል። እሱ ጭራሽ በአመት 2 ልጅ እንግዲህ ከ2 ሚስት መውለድ ማለት አስባችሁታል? በጣም ከባድ ነው። የእሷ ቤተሰቦችም እንግዲህ ይወቁ አይወቁም እናገው ጉዳይ የለም። እኔ እሷ በጣም ነው ደስ ያላት። በነገራችን ላይ እንግዲህ ገና ሳታገበው ምናምን ቤተሰብ ሳትተዋወቅ ምናምን በማርገዟ በጣም ደስተኛ ሆናል። ይሄ በየትኛው ሀገር ነው ደስተኛ የሚያደርግ? እንደኔ ማለት ነው። ይሄ ፈጽሞ ስህተት ነው ብዬ ነው የማስበው፣ እንደኔ ማለት ነው። ስለዚህ እናንተ ተመልካቾች ምን ትላላችሁ? ጥያቄ ለእናንተ ነው የምጠይቃችሁ ማለት ነው። እናንተ ራሱ አንድ ናችሁ ብዬ ቦታው ትክክል እያላችሁ እንትን ለምትሉት ማለት ነው። እንግዲህ ያው ከሩታ ጋር ዱባይ እንደሚሄዱ በድጋሚ ተናግሯል ማለት ነው። ሶ ከዚችኛዋ ጋር እንኳን አይሄድም ማለት ነው ድጋሚ። ምክንያቱም የልጅ እናቱ ትሻለዋለች። እኔ ባይነኝ የልጅ እናቱ ትሻለዋለች ባይነኝ። ይቅርታ አድርጉልኝና ማለት ነው እንደኔ። ስለዚህ ፈጽሞ ስህተት ነው የሰራው ስራ፣ ፈጽሞ ስህተት ነው። እንግዲህ ጋሽዬ ምን እንደሚሉ አናውቅም ማለት ነው። ሁለተኛ በማርገዙና ሁለተኛ ልጅ በማምጣቱ ምን እንደሚሉ እሱን በሂደት የምንሰማው ይሆናል ማለት ነው። ነገር ግን እንግዲህ ቅመሞች ከዱባይ ተዘጋጁ። አብርሽ ወደ ዱባይ ስለሚመጣላችሁ ተዘጋጁ። እሺ፣ አዎ ጠብቁት። እናንተ እኮ በቃ ያው ትወዱታላችሁ። በይዘው አብርሽ እናንተ በጣም ነው የምትወዱት ማለት ነው። ስለዚህ ስለምትወዱት ወደ ሀገረ ዱባይ ሊመጣላችሁ ነው ማለት ነው። እኔም በነገራችን ላይ ዱባይን በጣም ነው የምወዳት። ይቅርታ አድርጉልኝና ያው ቢዝነስ ምናምን ያስፈልጋል እንጂ ዱባይ በነገራችን ላይ ብዙ ቱሪስቶች ያሉባት ሀገር፣ ሀበሻዎች ምናምን ያሉባት ሀገር ስለሆነች ዱባይን እኔ በጣም ነው የምወዳት። ይቅርታ አድርጉልኝና ማለት ነው። ወይኔ እዚህ ጋር ግን ምን እንደምመስል እኔ ማለት ነው። ጥቁር ብዬ እኔ አሁን አረብ ሀገር የምሰራ እመስላለሁ ጋይስ። ሙቀት አለ። በዛ ላይ ደግሞ በሙቀት ጊዜ በጣም ነው አየሩ የሚያስጠላ ማለት ነው። እና ጠቆር ያለው ምናምን በቃ በጣም ነው እንትን የምለው ማለት ነው። አየሩ አይስማማም። ኢትዮጵያ ሳጭ ደግሞ ልና ስጎለጉል ሞላ አልመስልም። ግን እንደዚህ ጥቆር ብዬ ወይ ገና ኢትዮጵያ ሳልሄድ ኢትዮጵያ ስሄድማ ከሳስቼ እኮ ነው መመጣላችሁ። እርግጠኛ ነኝ ማለት ነው። እርግጠኛ ነኝ ከሳስቼ ነው መመጣ። አዎ አሁን እንደዚህ ከሳስልኩት ማለት ነው። እና እንግዲህ አበሻችን መልካም ጉዞ ብለናል። እንግዲህ መልካም ወደ ዱባይ። እንግዲህ የዱባይ ጉዞህን እንግዲህ ፍላይትህን እንግዲህ እኛ የምናያለን ማለት ነው መቼ እንደሆነ። ስለዚህ አብረሻችን እንግዲህ በርታ ጠንቅር ነው የምልናት። እናንተ ምን አለባችሁ በሀገራችሁ ላይ ሆናችሁ አንዴ ዱባይ ትሄዳላችሁ፣ አንዴ ቱርክ፣ አንዴ ምንኛ ከመዳም ኩሽና የሚያስወጣን አትናት። ተው እኛን አስወጡን፣ ጎትታችሁ አስወጡን። እኛ ከዚህ ከኩሽና በቃ አልወጣ ብለናል። ችግራችን ምን እንደሆነ ይሄ እኔ ለእናንተ ነው ጥያቄ የምጠይቃችሁ ማለት ነው። እና ይሄ ነው ያለው ማለት ነው። ስለዚህ ምን ትላላችሁ እናንተ ማለት ነው? ቅመማ ቅመሞች በማለት ማጋ እንደሚሄድ
ትፈልጋላችሁ? በእርግጥ እናንተ በየቦታው ትክክል ነው የምትሉት። ከሩታ ጋር ሲመጣ ወይ እሷ ትሻላለች ትላላችሁ፣ ያችኛዋ ስትመጣ ከእሷ ጋር ይሻላችኋል ትላለች። እንዲሁም እናንተ መንጉዶች ናችሁ። እኔ መንጉዶች ናችሁ ነው የምለው። እኔ ለእናንተ ነው የማዝነው በነገራችን ላይ እና ይሄ ነው እላችኋለሁ። የተረፈ ሰላማችሁ ይብዛ። ልጆች እየመጡ ነው። تعرفين حطي سهنسا خليه في سكر يجي نمنة خدي النمنة بدي شوفي نمنة شوفي نمنة شكرا بابا سناني بطبخ እና ይሄን ወላችኋለሁ። ለማንኛውም ውዶች ማሮች ፍቅሮች ሰላማችሁ ይዛልኝ። ቻናል ሼር ሰብስክራይብ አድርጉ። ራት ልሰራ ነው ባይዘው ማለት ነው። እና ይሄን ያለው ነገር ቴንኩ አመሰግናለሁ። ሰላማችሁ ይዛልኝ። ይስማሙል ምን እያልኩ ነው ግን ሀሳብ ውስጥ ገቡ። ወሬ እያወራሁ ሀሳብ ልጆች ጋር እያወራሁ እኮ ነው። ወይኔ ምክንያት መግባባት አሉ ማማዝና እውነታቸውን እኮ ነው።